ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በኦሮሚያ ክልል በዛሬው ዕለት ከጓጽዮንና ቱሉ ሚኒሊክ መካከል አንድ አውቶቡስ ሙሉ ታፍነው መወሰዳቸውና በተተኮሰ ጥይትም የተሳፋሪ ሕይወት እንዳለፈ መሰማቱ፣ በመጪው ሀገራዊ የምክክር ጉባኤ ከአማራ ክልል የሚቀርቡ አጀንዳዎችን የማሰባሰብ ሂደት ዛሬ በባህር ዳር ከተማ በይፋ መጀመሩ፣ 416 ትምህርት ቤቶች ከቁጥጥር ውጭ ናቸው ሲል የትግራይ ክልል ትምህርት ቢሮ ማስታወቁን፣ የትግራይ ጊዜያዊ ምክር ቤት ልዑክ ከአሜሪካ አምባሳደር አርቪን ማሲንጋ ጋር በክልሉ ወቅታዊ ሁኔታ ዙሪያ እንደመከረ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአማራ ክልል ሀገራዊ ምክክር የአጀንዳ ማሰባሰብ ምዕራፍ ማስጀመሪያ ስነ ስርዓት በዛሬው ዕለት ተካሂዷል። ከ6000 በላይ የአማራ ክልል ህዝብ ተወካዮች የተገኙበት በአማራ ክልል የሀገራዊ ምክክር የአጀንዳ ማሰባሰብ የምክክር ምዕራፍ ማስጀመሪያ ስነ ስርዓት በባህር ዳር መካሄድ ጀምሯል። መርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም ምክክሩ ወሳኝ መሆኑን ገልጸው ከዚህ ቀን ጀምሮ በኢትዮጵያ በየትኛውም ግዛት የሰው ደም መፍሰስ መቆም አለበት ብለዋል። እናቶች የሚያለቅሱበት፣ ወላጆች ልጅ አልባ የሚሆኑበት ዘመን ማብቃት እንዳለበትም ተናግረዋል። በመነጋገር አዲስ የፖለቲካ ስርዓት ማዋለድ እንችላለንም ነው ያሉት። የኢትዮጵያ ሀገራዊ ምክክር ኮሚሽን የክልሉን የአጀንዳ ማሰባሰብ የምክክር ምዕራፍ የሚያካሂደው ከዛሬ መጋቢት 27 ቀን ጀምሮ እስከ ሚያዝያ 4 ቀን 2017 ዓ.ም ድረስ ነው። ኮሚሽነር መላኩ ትናንት በሰጡት መግለጫ እንደተናገሩት ባለፉት ጊዜያት በክልሉ 267 ወረዳዎች 10 የማህበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች የተለዩባቸው የምክክር መርሃ ግብሮች ተከናውነዋል። በክልሉ ከሚገኙ 267 ወረዳዎች 10 የማህበረሰብ ክፍሎችን የወከሉ ከ4500 በላይ የህብረተሰብ ወኪሎች በመጀመሪያዎቹ 4 ቀናት ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች ይለያሉም ብለዋል። ተመራጭ የህብረተሰብ ወኪሎችን ጨምሮ የመንግስት የፖለቲካ ፓርቲዎች፣ የተጽዕኖ ፈጣሪ ግለሰቦች፣ የተቋማትና ማህበራት ወኪሎች በአጀንዳዎቻቸው ላይ በመወያየትም ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች አጠናቅረው ለኮሚሽኑ የሚያስረክቡ መሆኑንም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የትግራይ ጊዜያዊ ምክር ቤት ልዑክ ከአሜሪካ አምባሳደር አርቪን ማሲንጋ ጋር በክልሉ ወቅታዊ ሁኔታ ዙሪያ መምከሩ ተገልጿል። በቀጣይም ከአፍሪካና አውሮፓ ህብረት ጋርም እመክራለሁ ብለዋል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በነበሩበት ወቅት የተመሰረተው የክልሉ ጊዜያዊ ምክር ቤት ልዑክ በኢትዮጵያ የአሜሪካ አምባሳደር ከሆኑት አርቪን ማሲንጋ ጋር መምከራቸው ተገልጿል። በክልሉ ጊዜያዊ ምክር ቤት አፈ ጉባኤ አቶ ሞገስ ታፈርና ምክትላቸው ዶክተር ደጀን መዝገበ የተመራው ልዑክ ከአምባሳደር ማሲንጋ ጋር በትግራይ ወቅታዊ ሁኔታ በጊዜያዊ አስተዳደሩ ቁመና በፕሪቶሪያው የሰላም ስምምነት አፈጻጸም መምከራቸው ተጠቁሟል። በተጨማሪም ተፈናቃዮች ወደ ቀያቸው በሚመለሱበት ሁኔታና በክልሉ በቀጣይ ምርጫ ማካሄድ ስለሚቻልበት ሁኔታ ልዑኩ ከአምባሳደሩ ጋር መወያየቱንም ከትግራይ ቴሌቪዥን የተገኘው መረጃ ያመለክታል። በተመሳሳይ በአፈ ጉባኤው የተመራው የክልሉ ጊዜያዊ ምክር ቤት ልዑክ በቀጣይ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ በአዲስ አበባ ከሚገኙ የሀገራት ኤምባሲዎችና ዓለም አቀፍ ተቋማት ጋር በመገናኘትም እንደሚመክር መረጃው አመልክቷል። በተያዘው ዓመት 2017 ዓ.ም በትግራይ ወቅታዊ ጉዳይ ለመወያየት የአሜሪካ፣ እንግሊዝ፣ ጣሊያን፣ ጀርመን፣ ዴንማርክ፣ ፈረንሳይና የአውሮፓ ህብረት ልዑካን በተደጋጋሚ ወደ መቀሌ ማቅናታቸውን የተመለከቱ ዘገባዎች ማቅረባችንም ይታወሳል። የልዑካን ቡድኑ በፕሪቶሪያ የሰላም ስምምነት አተገባበር በትግራይ ወቅታዊ ሁኔታና በክልሉ ዘላቂ ሰላም ማረጋገጥ በሚቻልባቸው መንገዶች ዙሪያ ከጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ ጋር እንዲሁም ከህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር መምከራቸውም በዘገባዎቹ ተካተዋል። በሌላ መረጃ ደግሞ 416 ትምህርት ቤቶች ከቁጥጥር ውጭ ናቸው ሲል የትግራይ ክልል ትምህርት ቢሮ አስታውቋል። ቢሮው ከ1.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አልተመለሱም ብሏል። ይህ የተባለው የትግራይ ክልል ትምህርት ቢሮ ኃላፊው ዶክተር ኪሮስ ጉኢሽ የ9 ወራት የስራ አፈጻጸምን በተመለከተ ከመስኩ አመራሮች ጋር በመቀሌ ከተማ ባካሄዱት ውይይት ሲሆን ዶክተር ኪሮስ የትግራይ የትምህርት ስርዓት በአንድ በኩል ከደረሰበት ውድመት ለማገገም በሌላ በኩል ደግሞ በአገር አቀፍ ደረጃ ተግባራዊ እየተደረገ ያለውን የትምህርት ፖሊሲ ለመተግበር በሚል በቅርቃር ውስጥ ይገኛል ብለዋል። በምዕራብ ትግራይ ኢሮብ፣ ጉሎ ማህዳ፣ ራያ አላማጣ፣ እገላ፣ ጸለምቲና በዲማ የሚገኙ 416 ትምህርት ቤቶች ከቢሮው ቁጥጥር ውጭ ናቸው ያሉት ኃላፊው 1.3 ሚሊዮን ተማሪዎች በትምህርት ቤት ተገኝተው ትምህርታቸውን እየተከታተሉ ሲሆን ከ1.2 ሚሊዮን በላይ የሚሆኑት ግን አሁንም ወደ ትምህርት ቤት ተመልሰው ትምህርታቸውን መከታተል እንዳልቻሉም ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቲክቶክ በአሜሪካ ለተጨማሪ 75 ቀናት እንዲቆይ ወስነዋል። ፕሬዚዳንት ትራምፕ ቲክቶክን በአሜሪካ ውስጥ ለተጨማሪ 75 ቀናት እንዲቆይ የሚያስችል የስራ አስፈጻሚ ትዕዛዝ መፈረማቸውን አስታውቀዋል። ይህን ያደረጉት አስተዳደራቸው ቲክቶክ የአሜሪካ ንብረት እንዲሆን የሚያስችለውን ስምምነት ለመደራደር ተጨማሪ ጊዜ ለመስጠት እንደሆነም ተናግረዋል። ትዕዛዙ ይፋ የሆነው የዋይት ሀውስ ባለስልጣናት የመተግበሪያው ድርሻ በአብዛኛው ለአሜሪካ ባለሀብቶች ባለቤትነት ወደሚተዳደረው አዲስ የአሜሪካ ኩባንያ ለማሸጋገር ወደ ስምምነት እንደተቃረበም ፕሬዚዳንቱ በማመናቸው ነው። የቻይና ኩባንያ ባይትዳንስ ቲክቶክ ለአሜሪካ ባለሀብቶች ከተሸጠ በኋላ አናሳ ድርሻ እንደሚኖረው ጉዳዩን የሚያውቁ ምንጩ ተናግረዋል። ለቀጣዩ መረጃችን ስናልፍ በኦሮሚያ ክልል በዛሬው ዕለት በመጋቢት 27 ቀን 2017 ዓ.ም ከጎሃ ጽዮንና ቱሉ ሚሊክ መካከል አንድ አውቶቡስ ሙሉ ሰው ታፍነው መወሰዳቸውና በተተኮሰ ጥይት የተሳፋሪ ሕይወት ማለፉ ተሰምቷል። በዚሁ አካባቢ በቅርቡ አንድ አውቶቡስ ሙሉ ተሳፋሪ ታፍኖ ተወስዶ ለአንድ ሰው እስከ 1.5 ሚሊዮን ብር እንዲከፍሉ መጠየቃቸውም ይታወሳል። ወደ ቀጣዩ መረጃችን ስናልፍ ትምህርት ሚኒስቴር የከፍተኛ ትምህርት መውጫ ፈተና ያላለፉ ተማሪዎችን መረጃ አሰጣጥ አስመልክቶ ለሁሉም ከፍተኛ ትምህርት ተቋማት ደብዳቤ ልኳል። ሚኒስቴሩ የከፍተኛ ትምህርት ተቋማት ሀገራዊ የቅድመ ምረቃ መውጫ ፈተና ከሰኔ 2015 ዓ.ም ጀምሮ ተግባራዊ እንዲደረግ ተወስኖ የአፈጻጸም መመሪያ ወጥቶ ተግባር ላይ መዋሉን አስታውሷል። የመውጫ ፈተና ውጤት በተማሪዎች ሰርተፊኬት ወይም ቴምፖራሪ ዲግሪ ወይም ትራንስክሪፕት ላይ አልፏል ወይም ወድቋል በሚል እንዲቀመጥ ሚኒስቴሩ አዟል። ወደ ቀጣዩ መረጃችን ስናልፍ የሰው ሀብት ሙያተኛ የተቋሙን ግዳጆች ከብቁ የሰው ኃይል ጋር አመጋግቦ ለተፈላጊው ድል የሚያበቃ ነው ሲሉ ሌተናል ጄኔራል አጫሉ ሸለመ ተናግረዋል። የመከላከያ የሰው ሀብት አመራር ዋና መምሪያ ከሁሉም ክፍሎች የተውጣጡ የሰው ሀብት ሙያተኞችን ለ2 ወራት በኢትዮጵያ መከላከያ ዩኒቨርሲቲ ግቢ አሰልጥኖ አስመርቋል። በምረቃ መርሃ ግብሩ የመከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ የሰው ሀብት ሙያተኛ ትክክለኛ መመሪያና አሰራርን ተከትሎ ፍትሐዊ በሆነ አግባብ የተቋሙን ግዳጆች ከብቁ የሰው ኃይል ጋር አመጋግቦ ለተፈላጊው ድልና ውጤት የሚያበቃ ተመራጭ ሙያ ነው ብለዋል። የመከላከያን አሁናዊ ስፋት እድገትና ልዕቀት በጥልቀት ያስረዱት ጄኔራል አጫሉ ሸለመ ሙያተኛው ከዘመኑ የአሰራር ቴክኖሎጂዎች ጋር በእውቀትና በክህሎት በመዋሃድ የሰው ሀብት የአስተዳደር ስራዎችን በፍጥነትና በጥራት ማሳለጥ አለበት ሲሉም አስገንዝበዋል። ሙያተኛው ከተዋጊው ያልተናነሰ ከባድ ኃላፊነት እንዳለበት ተገንዝቦ ግልጽና የተጣራ መረጃ በመያዝ ለሰራዊታችን አቅም ጉልበትና ሞራል መሆን እንዳለበትም ተናግረዋል። ስልጠናው የጎደሉ የግንዛቤ የችሎታ አሰራር ግድፈቶችን በቀጣይ የምናስተካክልበት ነው ያሉት ጄኔራል መኮንኑ ሙያተኛው የአመራሩን የትክክለኛ ውሳኔ አሰጣጥ ሂደት ውጤታማ በማድረግ በኩል ከፍተኛ ሚና እንዳለው አስረድተዋል። የሰራዊታችን ስነ ልቦናዊ የሞራል ዝግጁነት ግለቱን ጠብቆ እንዲቀጥል የሚያደርጉ የሹመት የዝውውር የጥቅማ ጥቅምና ሌሎች አስተዳደራዊ ምልመላዎች ለሁሉምና በሁሉም ግልጽ አድርጎ በመስራት የተቋሙን ፍትሐዊ አስተዳደር በታማኝነት ማረጋገጥ የሙያተኛው ቀዳሚ ተግባር ነው ሲሉ ተናግረዋል። በመከላከያ የሰው ሀብት አመራር ዋና መምሪያ የሰው ኃይል እድገትና ስምሪት መምሪያ ኃላፊ ብርጋዴር ጄኔራል አምሳሉ ኩምሳ የሰው ሀብት ሙያተኛው ስራው ታማኝነትን፣ ግልጸኝነትን፣ ፍትሐዊነትን፣ ሚዛናዊነትንና ጊዜን የሚጠይቅ የመጀመሪያው ከባድ ሙያ መሆኑን በመገንዘብ እንከን የለሽ አሰራር ስርዓትን በመከተል ውጤት ማምጣት እንደሚያስፈልግም አመላክተዋል። ወደ ቀጣዩ መረጃዎችን ስናልፍ በኢትዮጵያ ባለፉት 6 ወራት ወደ ቻይናና ሞንጎሊያ የተቀቀለ ስጋ በመላክ ከ28 ሚሊዮን ዶላር በላይ መገኘቱ ተዘግቧል። ኢትዮጵያ ባለፉት 6 ወራት ውስጥ ወደ ቻይናና ሞንጎሊያ ጥራቱና ደህንነቱ የተረጋገጠ የተቀቀለ ስጋ በመላክ ከ28 ሚሊዮን ዶላር በላይ መገኘቱን የኢትዮጵያ ግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ አስታውቀዋል። አምባሳደር ድሪባ ባለፉት 6 ወራት ውስጥ ከሚሌ ኳራንታይን 400 ሺህ የቁም እንስሳት ጤንነታቸው ተረጋግጦ በባለስልጣኑ ሰርተፊኬት ወደ ውጭ ሀገር በመላክ ከ28 ሚሊዮን ዶላር በላይ ተገኝቷል ብለዋል። ከዚህ በፊት ኢትዮጵያ የምትልከው ወደ አረብ ሀገር ብቻ ነው። ወደ ቻይና መላክ የጀመረችው በዚህ ዓመት ነው። ትልቁ ስኬት ነው ብለን የምንለው የስጋ ምርታችን ወደ ቻይና እንዲገባ ማድረግ መቻላችን ነው ሲሉም አምባሳደር ድሪባ ተናግረዋል። ከዚህ በፊት የቁም እንስሳቱ ወደ ውጭ ሀገር የወጡ የነበረው በኮንትሮባንድ መሆኑን ጠቅሰው በአሁኑ ጊዜ ግን የሚሌ ኳራንታይን በመኖሩ ትልቅ ስራ መስራት አስችሎናል ሲሉም አስረድተዋል። እንደ አምባሳደሩ ገለጻ ባለፈው 2016 ዓ.ም ዓመቱን ሙሉ 300 ሺህ ያክል ከብቶችን ወደ ውጭ ልከን በአመቱ መጨረሻ የተገኘው 18 ሚሊዮን ዶላር ነው ሲሉ ያወሱት አምባሳደር ድሪባ ዘንድሮ ግን ገና በግማሽ አመቱ ከ400 ሺህ በላይ ከብቶች ተልከው ከ28 ሚሊዮን ዶላር በላይ ተገኝተዋል ማለታቸውን ከፕሬስ ድርጅት የተገኘው መረጃ ያሳያል።
ወደ ቀጣዩ መረጃችን ስናልፍ በርዕደ መሬት የተመታው የስኳር ፋብሪካ ሰራተኞች መፍትሄ ካላገኙ መብታቸውን በሕግ እንደሚጠይቁ አስታውቀዋል። በአዋሽ ፈንታሌ አካባቢ በተከሰተው ርዕደ መሬት ምክንያት ጉዳት ደርሶበት የማምረት ስራው የተስተጓጎሉ የከሰም ስኳር ፋብሪካ ሰራተኞች ያለ አግባብ የተቋረጠው የስራ ውላቸው ተስተካክሎ ወደ ስራቸው እንዲመለሱ የ7 ቀናት ማስጠንቀቂያ ጊዜ ሰጥተዋል። በዚህ ጊዜ ውስጥም የስራ ውላቸው ወደ ነበረበት የማይመለስ ከሆነ ግን ጉዳዩን ወደ ሕግ እንደሚወስዱት አስታውቀዋል። ከሚያዝያ 10 ቀን 2017 ዓ.ም ጀምሮ የስራ ውላቸው እንደሚቋረጥ የተገለጸላቸው የከሰም ስኳር ፋብሪካ ሰራተኞች በማህበራቸው በኩል ለፋብሪካው በላኩት ደብዳቤ የስራ ውላቸው እንዲቋረጥ የተወሰነው ከስራ መቀነስ የሚቻልበትን የህግ ስነ ስርዓት ባልተከተለ መንገድ እንዲሁም ቅድመ ማስጠንቀቂያ ሳይሰጥ መሆኑን ጠቅሰው በቅድሚያ ድርጅቱ ይህንኑ ሊያስተካክል እንደሚገባ አሳውቀዋል። ይህ ካልሆነ ግን ጉዳያቸው በህግ አግባብ እንዲፈታ ፋብሪካውንም እንደሚከሱ አሳውቀዋል። ወደ ቀጣዩ መረጃችን ስናልፍ ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸውን አቋም እንዲያሳውቁ አሜሪካ ጠይቃለች። ፕሬዚዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸው አቋም በሳምንታት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናግረዋል። ፑቲን ለዩክሬን ጦርነት ሰላማዊ ልባት ለመስጠት በወራቱ ውስጥ ሳይሆን በሳምንታት ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። ማርኮ ሩቢዮ ጦርነቱን ለማስቆም የሩሲያው ፕሬዚዳንት ውሳኔ ላይ መድረስ አለባቸው ሲሉ በብራስልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉም ከሰዋቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከ3 ዓመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚሞክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸውን ጥቃቶች አጠናክረዋል። ባለፈው ወር በሳውዲ አረቢያ የተካሄደውን ውይይት ተከትሎ አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም ዩክሬን ስትቀበል፣ ሩሲያ በበኩሏ እስካሁን ውሳኔዋን አላሳወቀችም። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውንም ዋይት ሀውስ አረጋግጧል።